አዎ ለምሳሌ ሮማ እየተጠቀምን ስለሆነ ለምሳሌ ማለት ነው ሮማ ቤተክርስቲያን አስቀድማ ቤተክርስቲያን ነበረች በቤተክርስቲያን ደረጃ ሶ ቅድም ኢዮባ ብሎታል። ሮማ ቤተክርስቲያን አስቀድማ ለምሳሌ በ325 ላይ ሮማ ቤተክርስቲያን ልትሳሳት አትችልም ነው የሚለው ሰው አይደለም። ልትሳሳት ትችላለች ነው የሚለው። ልትሳሳት ትችላለች ግን አልተሳሳተችም እስካሁን ድረስ ማለት ዘን 451 ላይ ይመጣና ይኸው ሮማ ቤተክርስቲያን ተሳሳተች። አሁን ግን ቤተክርስቲያን ነች አይደል? ልክ ሲኖዱም እንደዛ ማለት ነው። ሲኖዱም አስቀድሞ ሳይሳሳት አስቀድሞ የዩኒቨርሳሏ ቤተክርስቲያን አካል ነው። ኦኬ እና ሲኖዶስ ተብሎም ይጠራል እስካልሳተ ድረስ ማለት ነው። ልክ ስቶ ሲወጣ ግን ሲኖዱ ምንድነው የሚባለው? የተሳሳተ ሲኖድ ነው ማለት የተሳሳተ ሲኖድ ነው። ትክክለኛ ሲኖድ አይባልም ሲጀመር ማለት ነው። ሶ ሲኖዱ ኦኬ ከተሳሳተ በኋላ ሲኖድ ስለማይባል ግን ኦኬ ሲኖዶስ ሊሳሳት አይችልም የሚል ትምህርት አናመጣም። ልክ እንደዚያ ሎካል ቸርችም እንደዚያ ማለት በዩኒቨርሳል ደረጃ ግን ቤተክርስቲያን ፌል ልታረግ አትችልም፣ ልጠፋም አትችልም ማለት ነው። ይሄንን ነው እየተነጋገረን ያለ ነው። አይ ቲንክ ከጸሎት ጋር በዚህ ብንጨርስ ይዘልና ከዛ አሸናፊ እንዳለው ይብቃ። እዚህ ላይ አንተ ሐሳብ ከሰጠ ወደ ሌላ ሰው ይሄዳል። ድጋሚ መልሱን ልመልስ ይላል። ይብቃ። አሹ ይቀጥል። በቃ እሱ በጠየቀው ላይ ግን ሐሳብ ነበረኝ። ዮሐድ ባነሳው ላይ ገባኝ። አንተ ሐሳብ ስትሰጥ ዮሐድም ሐሳብ ይሰጣል እያለ ይሄዳል ጸሎት። ስለዚህ ለሱ ድል እንስጠው። ዮሐድ እዚህ ጋር ደምድሞታል በሚል እሺ ይሁን። አሺም ደግሞ ስላቆየው በጣም ይቅርታውን እሺ ለማስረዳት ይገባኛል። ልክ ነህ፣ አቆይተኛል። አንተ ብቻ አይደለም ዮሐድም ኢዮብም ተጠያቂ ናቸው ለኔ መቆየት። ከነሱ በፊት ገብቼ ለአንተ መልስ ልሰጥ የገባው ቢሆን ምን ይታወቅ ነበር ትላለህ። እሺ ወደ ራሴ ልግባ። እኔ እንኳን እሺ ጸሎት አትሂድ ምናልባት አዴም አንተሽም ዮባብ ድንገት በጣም ጮክ ብለን ካወራን ምናምን በጣም ይቅርታ። እሺ ወንድማችን ድንገት ያው በማለታቸው የለም ግን ድንገት ይቅርታ። አንድ ቤተክርስቲያን እየሰራን ስለሆነ እኔም እንደዛ ተሰምቶኝ የማያውቅም። አቀራረባችሁም አክብሮቻችሁም በጣም ደስ ብሎኛል። አመሰግናለሁ። አንዳንዴ አይታወቅም እንደዚህ ውይይት ላይ ምናምን እንደዚህ ልንጫጫ እንችላለን እና በጣም ይቅርታ። እሺ እና አሁን ልፈጠፍጥ ነው። አውርደኝ። እሺ ቀጥል አሹ። በጣም ሶሪ። እሺ ችግር የለም። ሁላችሁንም ሰላም ብያለሁ። ከስረም ከላይም ያላችሁ ያው በተወሰነ መልኩ ረጅሙን እንትን ሰምቼዋለሁ እና እኔ በቃ ከምንም ከብዙ ጥያቄ ከማብዛት እንደው ስላላየው አንድ ጥያቄ ላስቀድም። አንዳችሁ መልሱልኝ እስቲ። ስለ ሮም ስለተነሳ ይሄ ትሳሳታለች ለሚለው ቃል ወይም ንግግር ሮም ነው የምትጠቀሰው በመጀመሪያ ደረጃ እና ሮም ከሳተች በኋላ የሮም ቤተክርስቲያን ተሳሳተች ወይም ስታለች የሚል ቃል በቃል የተገለጣለ ወይ? ለምን እኔ ብዙ ጊዜ ሳነብ የሮም ካቶሊክ ነው የሚለው። የሮም ካቶሊክ ቤተክርስቲያን ልክ በተሳሳተችበት ስም ነው የምትጠራው። ከዛ በፊት የነበረ ማንነቷ የሮም ቤተክርስቲያን ብሎ የጠራ ስላላየው ነው። እሱን ነገር የምታሳዩ ስለ ስህተቷ ወይም ስለአሁኑ ጉዳዩዋ ሲወራ የሮም የተሳሳተችው የሮም ቤተክርስቲያን ተብሎ ይነገራል ወይ ተጽፏል ወይ ነው። ይህንን ካለ እንደው ብታሳዩ። ቤተክርስቲያን የሚል ነው ወይስ የሮም ካቶሊክ ቤተክርስቲያን የሚል ነው? የትኛውን ነበር ያልከው? የሮም ካቶሊክ ቤተክርስቲያን አለ ብዙ ቦታ። የሮም ቤተክርስቲያን ከመሳቷ ማለት የሮም ካቶሊክ ከመባሏ በፊት ስላለው ታሪኳ ሲናገር የሮም ቤተክርስቲያን ይላል። ግን ከሳተች በኋላ ከተለየች በኋላ ስላለው ታሪኳ ሲወራ ስለመሳቷም ሲወራ የሮም ካቶሊክ ቤተክርስቲያን እያለ ነው የሚጠቅሰው ብዙ ቦታ ሳነብ ማለት ነው። ይቅርታ ማን ያለው እንደዛ? ካቶሊክ የሚለው ስለ ሳተች መሳቷን ለመግለጽ ነው የሚል እኔ ይቅርታ አላነበብኩም። ምናልባት ካቶሊክ የሚለው ስለተረዳሁት ኢዮብ ዓለም አቀፋዊት የሚለው እሺ ቀጥል ይዋዴ ከተረዳሽ። አሁን የሮማ ቤተክርስቲያን ተሳሳተች የሚል ሊኖር ይችላል ይላልከው።
አስቀድሞ እኮ የተሳሳተች መሆኗን ይሄ ካቶሊክ የሚለው ከተሳሳተች በኋላ የተሰጣት ያወጣችው ወይም ለራሷ የሰጠችው ስም ስለሆነ ነው። ካቶሊክ መለያ ስለሆነ አሁን ለምሳሌ ቀድማ የነበረችው ኦርቶዶክስ ትባል ነበር። ኦኬ ከኦርቶዶክስ ወጣች ምናምን ተብሎ እንዲጻፍ አይጠበቅም አይደለ? እንደዛ ኤክስፔክት አይደረግም። ኦርቶዶክስ የሚለው ካቶሊክ የሳተውን ትምህርት ይዛለች እና ኦርቶዶክስ የቀናው ትምህርት ይሄ ነው ከሚል አንጻር የወጣ ስለሆነ የሮማ ይባልና ምን ካቶሊክ ቤተክርስቲያን ተብሎ ይጠራል። ቤተክርስቲያን ኦልሬዲ ይሏታል አይደል? ስለዚህ ቤተክርስቲያን መባሏ አሁን መድሎት አሚር ራሱ በብዛት እንደዛ ነው የሚጠቀሙ። ካቶሊክ ትባል ስላልነበር አስቀድማ እዛው ካታሆሊክ ውስጥ አንድ ቸርች ስለምትጠራ እንዴት ካቶሊክ ቤተክርስቲያን ተሳሳተች መባል አይጠበቅም። አይሚን ሮማ ቤተክርስቲያን ተሳሳተች መባል አይጠበቅበትም። ካቶሊክ ሆና ስትወጣ ተለይታ ስትወጣ ካቶሊክ የሚል መጠሪያ ኦኬ። ያንን ሄሬሲዋ ራሱ ስለሆነ እንደዛ እንድትወጣ ምናምን ያደረጋ ከዛ አንጻር የሚታይ ነው ማለት ነው። ከዛ አንጻር የሚታይ ነው። አሹ ትክክል ተረድተኛል ዮሐዲ። እሱን ነው የፈለግኩት ማለት ነው። ኦኬ ወደ ዋናው ደግሞ ጉዳይ ልግባል። እኔ ስለተመለሰልኝ የምፈልገው ነገር ዮሐድ ቅድም ያነበብከው የመምህር ገብረመድህን አሹ ያነሳው ቆይ ኢዮባም ያነሳው ነገር መረዳት ስላለብን ዮሐድ ብቻ ሳይሆን ካቶሊክ አንባልም እንደኛ ማለት ከእስኪዝሙም በፊት ማለት ነው። እንግዲህ ከእስኪዝሙ የሆነው ደግሬት እስኪዝም በካልሲደን ነው አይደል? ከዛ በፊትም ካቶሊክ አንባልም። የቤተ ክርስቲያን መገለጫ ባህሪያት ላይ ያለ ቃል ነው። ዩኒቨርሳል ካቶሊክ የኢትዮጵያ ካቶሊክ ቤተክርስቲያን ትባል ነበር። የኢትዮጵያ ካቶሊክ ቤተክርስቲያን ትባል ነበር ወይ ነው የምትለኝ? ለሎካል ሳይሆን እያወራ ያለ ቤተክርስቲያናችን የኛ። እኔ ስለ ሎካል ነው እኮ የማወራው አይደለም። እኔ እያወራው ያለሁት ስለ ሮም ነው። ስለ ሮም ስለ ኢትዮጵያ ካወራን ስለ ኢትዮጵያ የኛ ቤተክርስቲያን የኛ ቤተክርስቲያን አራቱ የቤተክርስቲያን አራቱ ባህሪያት ውስጥ ያለው ካቶሊክ የሚለው ትርጉም ከሆነ አሁንም ይገልጠናል። አራቱ ባህሪያት ላይ ማለት ነው። ዩኒቨርሳል ከምን በፊት ከስኪዝም እኔ አሁን ኢትዮጵያ ካቶሊክ ቤተክርስቲያን ትባላለች የሚል መረጃው የለኝም። አሁን ያለንባት ቤተክርስቲያን ካቶሊክ ትባላለች አትባልም? ከስኪዝሙ በፊት ያ ማለት አሁን ያለንባት ቤተክርስቲያን የምትለኝ ኢትዮጵያን ነው ናቲ? ኢትዮጵያን አሁን ያለችበት ትለኝ ምንድን ነው? የኢትዮጵያ ኦርቶዶክስ ቤተክርስቲያን ፓርት ኦፍ ዩኒቨርሳል ቤተክርስቲያን ናት አይደል? አይደለም። ቤተክርስቲያን ራሱ ከአራቱ ባህሪያት አንዱ ዩኒቨርሳልነቷ ነው። ከዛ ካቶሊክነቷ ነው አይደል? ስለዚህ ከአራቱ እኮ ዩኒቨርሳልም ካቶሊክም አሁንም ትባላለች እኮ። አሁንም ቤተክርስቲያን ካቶሊክ ትባላለች፣ ዩኒቨርሳልም ትባላለች፣ አሁንም ትባላለች፣ ድሮም ትባላለች። ያ ልክ አሁን እነሱ ሮማን ካቶሊኮች ይዘው ሲወጡ እንደው በቃ ትክክለኛውን ነገር ይዘው የወጡ ስለመሰላቸው ስቲል የእኛን ስም ነው ይዘውት የወጡት። ኦኬ የእኛን ስም ነው ስቲል ይዘውት የወጡት ነው። ካቶሊክ የሚለው የእኛን መጠሪያ ነበረ በጊዜው። ገብተዋል አባባል አይደለ? ተረዳኸኝ? የእኛ መጠሪያ እሱ አይደለም። አሁን እሱ የቤተክርስቲያን ባህሪያትን ስናነሳ አሁንም መጠሪያው ነው ቤተክርስቲያን። የኛ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስለ ቤተክርስቲያን ስናወራ ስንማር ካቶሊክ ናት ዩኒቨርሳል ናት ብለን አራቱን ባህሪያት እንገልጻለን እኮ። አሁንም አለን እኮ። ግን ካቶሊክ ነን ብለው ወጡ፣ ያ ስማቸው ሆነ። ያንን እኛ የምንለውን አይደለም እያልን ያለ ነው። አሁን ቅድም ዮሐድ እኮ ገልጾታል። ልክ ያን ስህተት ይዘው ሲወጡ ስም ተሰየመላቸው፣ ለራሳቸው ስም አወጡ። ዮሐድ ትክክል አይደለም ሳይሆን የኔ ሀሳብ ምንድነው፣ ዮሐዴም በአንተ ሀሳብ አስረድተዋል። ኢዮባም ደግሞ የጀመረልን ነገር ነበር እና እሱ ምንድነው ደግሞ ያ ስያሜ ደግሞ የእኛ ነው የሚለውን አሁን እንዴት ነው ካቶሊክ ሲባል መደንገጥ የለብንም። ልክ ካቶሊክ በቃ የምንፍቅና ስም ምናምን እንደዛ አድርገን እንዳንወስድ ካቶሊክ የኛ መጠሪያ እንደሆነ ዩኒቨርሳል ማለት እንደሆነ ከዛ በፊት እነ ቅዱስ ሄሬኒዎስ አገነስ ሄሬሲስ ቡክ ላይ ተጠቅመውታል።
ለቤተክርስቲያን ካታሆሊክ ብለው ጠርተዋታል። መጽሐፍ ቅዱሳችን ላይም ራሱ በግሪኩ ብናይ ካታሆሊክ ወይ ደግሞ ስሩአውት ደ ወርልድ የሚለው ነገር እናገኘዋለን የሚለውን ነገር እንትን ማለት ነው። ግን ሎካሉ ላይ ብቻ ዝም ብሎ ማውራቱ አሪፍ ነው። እሺ ለእንትኑ ነው እናቱ አይ ቃላቶችን በተጣበብናቸው ቁጥር ይቅርታ፣ ቃላቶችን በተጣበብንባቸው ቁጥር ታች ያሉትም ሰዎች ሊስቱብን ይችላሉ። ካቶሊክ ስንል አንደንግጥ ስትል በምን መልክ መሰለ? ቆይ ልጨርሳ፣ አስጨርሱኛል። የምንፍቅና ስያሜ አድርገህ ስለወሰድክ እሱ አግባብ አለው፣ አውድ አለው። ይኸውልህ አውድ አለው፣ አግባብ አለው። ለምሳሌ እገሌ ናቱ አንድ ጊዜ ፕሊስ አንዴ፣ ይኸውልህ በቀናነት ተረዳኝ። እገሌ አሁን ካቶሊክ ነው ብልህ እንደ ኦርቶዶክስ ታየዋለህ? እንደ ኦርቶዶክስ ታየዋለህ ያንን ሰውዬ? እገሌ እኮ ካቶሊክ ነው ብልህ አሁን ይሄ ልማድ ነው። ካቶሊክ ስትል ምን እያልክ ነው የሚለው ነው የምትጠየቀው። ስያሜ ነው እንጂ እንዴ አሹ ካቶሊክ ስትል ዓለም አቀፋዊት እያልክ ነው ወይንስ ደግሞ የሮማን ቸርች እያልክ ነው ተብሎ ማብራሪያ ትጠየቃለህ። ምክንያቱም የሮማን ቸርች ራሷን ራሷን በዚህ መልኩ ለመጠሪያ አድርጋ ስላስቀመጠችው ስታወራ ካቶሊክ ስትል ምን እያልክ ነው የሚለውን እንዲነሳ የሚያደርገው ለምንድን ነው? ራሷ እንደ መጠሪያ ስላደረገች ነው። መጀመሪያ ግን ይሄንን ከመነፈቀች በኋላና ከመነፈቀች በፊት በሚል የተጠቀመ እንደዛ አይነት አጠቃቀም ስትናገር ወይ እንደዛ አይነት ቃላት ስትናገር በዛ አላቅም ያልኩት ለምንድን ነው? ካቶሊክ የሚለው ወይም ካታሆሊክ የሚለው ዓለም አቀፋዊ የሚል ፍቺ ያለውና ከቤተክርስቲያን መገለጫዎች መካከል የሆነ የኛም ቤተክርስቲያን ማለት ነው ዓለም አቀፋዊቷ ቤተክርስቲያን የምትጠቀመው ነው። ዓለም አቀፋዊ ነኝ ስትል ካቶሊክ ትላለች። ካቶሊክ የሮማ ደግሞ እኔ ነኝ ዓለም አቀፋዊ ብላ ስትለይ ራሷን በዚህ ጠርታለች። ይሄንን ግን ከመነፈቀች በኋላ እሱን ለመግለጽ ተጠቀሙት የሚል ስላላነበብኩ አንተ እሱን ይዘህ ስለመጣ ነበር መጀመሪያ እኔ ሐሳቡን ያነሳሁት። አሁን ለማንኛውም ወደ ዋናው ጥያቄ ብትገባ የተሻለ መሰለኝ። ለግቡና እየው ለዚህ አጋጣሚ ልግባ። እኔ ስለተመለሰልኝ ወደዛ ልግባ። እንደ ይቅርታ ዮሐዴ ይቅርታ ዲያቆን አርሜኒያን ቸርች መጠሪያቸው በዛው ልክ ካቶሊክ እንደሚጠሩ ማለት አርሜኒያን ቸርች ብትሄድ አፖስቶሊክ ተብለው ነው ቃል በቃል የሚጠሩት ማለት ነው ስማቸው መጠሪያቸው ራሱ። ግን ከምን አንጻር ነው ከተባለ ደግሞ የሐዋርያዊት እንደመሆኗ እንደ ስም መጠሪያ ተብሎም ሊሰጣቸው ይችላልና ምንድን ነው ተብሎ ደግሞ ያ መገለጽ አለበት የሚለው ነው። ቀጥልበት። እሺ እንትኑን እንዳልቀይረው በቃ አሁን ወደ ሌላ ልግባ። ይዋ ቅድም ካነበብከው መምህር ገብረመድህን ስለ ቤተክርስቲያን የጻፉትን አንዴ በጣም ኮንክሪት የሆነ ሀሳብ ስለሆነ ነው፣ በጣም የሚያግባባ ሀሳብ ስለሆነ እኔ በጣም ተመችቶኛል። ብዙዎቹ የገባን ይመስለኛል። እስቲ እሷን ብትደግምልኝና እዛ ላይ አንድ ነገር ባነሳ ዮሐዴ ስለ ቤተክርስቲያን ያወራሁት አንቀጽ ማለት ስፔሲፊካሊ እንትኑን ብትነግረኝ በጣም ብዙ ነው ያነበብኩት እውነት ለመናገርና ስፔሲፊካሊ እንትኑን ቤተክርስቲያን ብቻ የምትለዋ ነች የቤተክርስቲያን አንቀጿ። ይኸውልህ ሲኖዶሱን ምናምን ትተን ቤተክርስቲያን የምትል አንቀጽ አለች። ስለ ቤተክርስቲያን ያወራሁት ቅዱስ ቤተክርስቲያን የሚለው ሲኖዶስ ምናምን የሚለውን ትተህ ማለት ነው ቤተክርስቲያን ብቻ። ስፔሲፊክ እሷን ብቻ አንብብልን። ተቋረጥኩ ወይስ እናንተ ጋር ነው? አይ አልተቋረጥክም። ዮሐዴ ቪዲዮ ታያችኋል? ነው እኔ አይታየኝም አለ ግን ቪዲዮ አይታየኝም። ዮሐዴ እስኪመጣ ጥያቄ ቪዲዮ አልከፈትኩም። አለ ዮሐዴ ትንሽ ኔትወርክ ነው አለ። ቀጥል። እሺ እያነበብክ ነው? ራሱ በኋላ ወደ ጥያቄ ይሻላል። የራስን ከፋት ናዱ እና ታብታብ አድርጉ። እሺ ተወዳጆች። ኦኬ ዮሐር ነው ለካ ከፍ የሚለው ኮፒ ሊንኩን ወደ ሌላ ታርገኝ። ቆይ ኔትወርክ እንትን ስለሚል ዝም ብዬ አነበዋለሁ። እሺ ኮፒ ሊንኩን ግን 2000 አስገቡት ተወዳጆች። አንድ ሰዓት በላይ ቆይቶ
አሹ ወዴት ነው የምመጣው? አለሁኝ እኮ አለ ወደ ጌታ ሞዴሬተር እዚህ ቤት ዮሐዴ አንዴ ይቅርታ፣ ሞዴሬተር ሄኒ ሞዴሬተር አላችኋ? ምን እንደሆነች አስተውሉ። እሺ ራሷ ክርስቶስ የሆነላት ብሎ ነው የሚጀምረው። እርሷ ደግሞ ህዋሳቱ የሆነችው ሐዋርያት የሰበሰቧት፣ ከሐዋርያት ይጀምራል። ያስተማሯት፣ ያጠመቋት ብዬ ትላንት እንዲሁ የምደውልበትም ምክንያት ነበረኝ። በሆነ ሚንስ አልደውሎ ይላል በጽሁፍ ቀጥታ ቃል በቃል ይላል እዛው መጽሐፍ ላይ ቅድም በኋላ ሲደግመው እንሰማለን። ተሳሳታለች አትባልም አሹ እሱ ጋር። ስለዚህ እኔ እቺ ቤተክርስቲያን ልክ በሐዋርያት መሰረት ላይ የታነጸች በክርስቶስ ደም መሰረት ላይ የታነጸች ቤተክርስቲያን አይሰማም። አሹ የሐዋርያት ጉባኤ የተቀበለች ያንን የምታስፈጽም የምትቆርብ የምታስቆርብ የምትጠመቅ ባለመስማት ነው ወይስ አይሰማም ድምጻችን? አትሳሳትም ብዬ አራሹ እግዚኦ ማመኔ አሹ አይሰማም። ምንድን ነው ኔትወርካችን ሁላችንም ጋር ነው አላውቅም። ብቻ ግን ምን እያለ ነው አሹ? መጽሐፉን ሳነብ ስለ ቤተክርስቲያን ሲያብራሩ እኔ የኢትዮጵያ እያልኩ ነው ሰማው አለ። ስለዚህ አንተ ጋር ነው ችግሩ። አሁን መጽሐፉ እንትኑ ጸሐፊው ያላሉትን የኢትዮጵያ ብለው ሳይለዩ አንተ የኢትዮጵያ ብለህ ከዛን ለምትፈልገው ዓላማ መጽሐፉ ነው አልከው ማለት ነው። መጽሐፉ አላለም። በቃ ስለ አንዲቷ ኩላዊት ዓለም አቀፋዊት ስለሆነችው ቤተክርስቲያን ሐዋርያዊት ስለሆነችው ቤተክርስቲያን ሲያብራሩ አንተ ኢትዮጵያ ውስጥ እንደመኖር የኢትዮጵያ ነው ትዝ የሚልህ እና ከዛን እሱን ይዘህ ድምዳሜውን ምን አደረግ አትሳሳትም አሉ ብለህ ይኸው ለኢትዮጵያ ሰጠሃት ማለት ነው። አሹዬ እኔ የተረዳሁት አሁን አንተ የኢትዮጵያ ብለህ መስጠት ነው እሳቸው ለዓለም አቀፍ ያወሩትን። ስለዚህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አሁን መምህር ገብረመድኅን የገለጿት አይደለችም እያልከኝ ነው? ኩላዊት አይደለችም፣ ዩኒቨርሳል አይደለችም፣ በሐዋርያት መሰረት ላይ የታነጸች አይደለችም እያልከኝ ነው? አይ እያልኩ አይደለም። እያልኩ ያለሁት ምንድን ነው? አይደለም ልንገርህ፣ ስማኝ እሺ። እያልኩ ያለሁት ምንድን ነው? መምህር ገብረመድኅን ሲጽፉ የጻፉት ስለ አንዲቷ ቤተክርስቲያን ነው። አንዲቷን ቤተክርስቲያን እንዲገለጿት እኛም ሰማን ተቀበልን። የኢትዮጵያ ስንል ግን እዚች እቺ አንዲቷን ቤተክርስቲያን ውስጥ ያለችውን ሎካል ቸርች አነሳን ማለት ነው። ስፔሲፊክ አንድን ቸርች አነሳ፣ አንድ ሲኖድ ያላት፣ ከዛን ደግሞ በዚህ ሲኖድ የሚተዳደር በዚህ ሲኖድ የሚመራ ህዝብ ያላት አንዲቷን ቤተክርስቲያን አንስተናታል። ስለዚህ አሁን ስለሷ ስናወራ የኢትዮጵያ ካልክ የኢትዮጵያን ሲኖዶስም ጭምር እሱን እያነሳ ስለሆነ ስለሱ እናወራለን። ስለ አንዲቷ ካነሳን ግን ማለት ስለ ቤተክርስቲያን ስለ ኩላዊቷ ቤተክርስቲያን ካነሳን ግን ያ ጽሁፍ የሚያመለክተው እሱን ነው። ጽሁፉ ይመለከታታል፣ ያው ይመለከታታል። ምን የሚለው በጌታ መሰረት ላይ ታነጻለች፣ ሁሉም ይመለከታታል። ግን ሎካል እንደመሆኗ ደግሞ የሚነሳው ሐሳብ እንደ ሎካልነቷ ይነሳል ነው። ምን መጣውለት? ስለ ኢትዮጵያ ቤተክርስቲያን እያወራ ነው ብዬ ማመኔ ስህተት ነው? አንተስ ይሄን አታምንም? ቤተክርስቲያን እያወራ ነው አይደል? ስለ አንዲቷ ቤተክርስቲያን እያወራ ነው። ስለ ኢትዮጵያ ብሏል። ቤተክርስቲያን እያወራ ነው ማለት ነው። ለምን ጽሁፉ ብሏል? ቆይ ጽሁፉ ብሏል? ቆይ አስጨርሰኛ። እየሰማሁ ነው። አታምንም አንተ? የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አንዲቷ ቤተክርስቲያን ነች ብላ አታምንም? ጽሁፉ ብሏል ወይ ነው? ኦርቶዶክስ ተዋሕዶ ቤተክርስቲያን አንዲቷ ቤተክርስቲያን ናት ብላ አታምንም? ቆይ መኩዬ አንዴ ጽሁፉ ይላል ወይ? አካል ምንድን ነች እኮ ይህን እኮ ነው እያልኩ ያለው። ይላል ወይ? መጀመሪያ ይላል ኢትዮጵያ የኢትዮጵያን ቤተክርስቲያን በተጠራች ቁጥር የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የተጠራች ነው ብዬ ነው የማምነው እኔ። አሳየኝ። አንተ የምታምነውን ሳይሆን ጸሐፊ የጻፉትን አሳየኝ መጀመሪያ። አንዲቷ ቤተክርስቲያን ይቅርታ አሹ አንዴ አንዲቷ እንትን አናድርገው እንጂ የልጅ ጨዋታ አንደኛ ንግግርን አስተካክል። የልጅ ጨዋታ ምናምን የሚለውን ማለት ነው። ሁለተኛ በጣም አትደራረብ፣ የሆነ መደራረብ ነገር ውስጥ አትግባ። ሲቀጥል እኔ ያልኩት ጽሁፉ ላይ የኢትዮጵያ ይላሉ ብቻ ነው እና አታምንም እንዴ እያልክ ማኑ ማስነካት የሚመስል አካሄድ አትሂድ። አንደኛ። ሁለተኛ
ቃላቶችን ምረጥ። የልጅ ምናምን የሚለው ለእኔ አይመጥነኝም። አንተ ከመጠነ ራስህ ትይዘዋለህ። መቀጠል ትችላለህ። አሁን በዛው ተነጥሎ ይሄ ጽሁፍ የተጻፈላት ለኢትዮጵያ ቤተክርስቲያን ብቻ የሚል ካለ ያሳይ። አሹ አንዴ ለየው ብላ እናግረው። ተነጥሎ ይሄ ጽሁፍ የተጻፈው ለኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ብቻ ነው የሚል ካለ እሱን ጽሁፍ ብታሳየንም መልካም ነው። እሱ መጽሐፉን በመጀመሪያ ላይ ገለጠውና በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን እንደተጻፈ ይገልጣል። ስለዚህ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ያሳተመችው እስከሆነ ድረስ የእሷ መምህሩ የጌታ ስማ ከሆነ የኢትዮጵያ ቤተክርስቲያን አባል ናቸው፣ መምህር ናቸው እንጂ የኢትዮጵያ ቤተክርስቲያን ብቻ ዓለም አቀፋዊ ቤተክርስቲያን ነች የሚል ድምዳሜን አይሰጥም። አማኝ አይደሉም። ነገርኩ እኮ አማኝ ናቸው እንጂ እሳቸው ብቻ ወይም ደግሞ የጻፉት ጽሁፍ ለኢትዮጵያ ብቻ ነው የሚል አይደለም። ዓለም አቀፋዊ ጉባኤ ነው እኮ ያነሱት አይደለ? ብቻ ነው አላልኩም። አየኸው አንተ ነህ ብቻ ነው ለኢትዮጵያ ኦርቶዶክስ ቤተክርስቲያን። አንተ ጽሁፉን ሳነብ የማነበው የኢትዮጵያ ብዬ ነው አልክ እኮ አይደለ? የዓለም አቀፋዊቷ ቤተክርስቲያን ብለው እሳቸው ሲያስቡት አንተ ግን ምን ብለህ ተረጎምከው? የኢትዮጵያ ብቻ ብለህ ተረጎምከው። ማን ተርጉማለህ አንተ? የሳቸውን ሐሳብ ለምሳሌ አንተ ይኸውልህ፣ ቆይ አንተ የግብፅ ኦርቶዶክስ ቤተክርስቲያን አባል ሆነ ይሄንን መጽሐፍ ይመለከተኛል ካልክ የግብፅ ኦርቶዶክስ ተዋህዶ ክርስቲያን አንዲት ናት ብለህ እስካመንክ ድረስ ይህንን ለእኔ ነው ብለህ የግብፅ ኦርቶዶክስ ቤተክርስቲያን ለብቻዋ አንዲት ናት ብዬ ሳምን ምን ጊዜ በዛው ኮንቴክስት ነው የማነበው ማለት ነው። አሹ አብሬ እንዴት ማንበብ እንዳለብኝ በምን አይነት መንገድ ማንበብ እንዳለብኝ ሁሉ ይቅርታ አሹ አይሰማም። ይቅርታ ቤት ላደርግ ነው አይሰማም። አየህ ይሄ ነው ችግር። ከእሷ ዘዬ ወጣ ብለን ስለምናነበው ነው የምንጋጨው። ለምንድን ነው አንተ አንዲቷ ቤተክርስቲያን አሁን ከስድስቱ እህት አብያተ ክርስቲያናቶች አሉ የዋድ ከገባ እስቲ አልገባም። ኦኬ አይ ግን ሐሳብህን አስተካክልና ወደ ኢዮባ ጥያቄ ተመለስና ዮሐዴ ውጣና ግባ የለክም ገስት ላይ እንትኑና ቲክቶክ ዝጋውና ተመለስ። አይ ቲንክ ያለ እሱ ጋር እንደገባ ነው የሚያሳየው። እኛ ጋር የለም እናቱ ፖዝ ስለሆነ ይሁን እንጃ። አሁን እየሆነ ያለው ሐሳብ አንተሽ ግልጽ ያልሆነ አንዲት ስንል ኦሪየንታልን እያልን ነው እንጂ ኢትዮጵያን ወይም ግብፅን እያልን አይደለም አይደል? ስለዚህ አንዲት የሚለው ሀሳብ ኩላዊት አሁን እዛ ላይ ቤተክርስቲያን ኩላዊት ናት የሚል ካለ ኢትዮጵያ ብቻዋን ኩላዊት አትሆንም። ሁሉንም የያዘችው ናት ኩላዊት የምትሆነው እና እዛ ላይ ኮንፌስ የምናደርገው ስለ ቤተክርስቲያን አንዲት ኩላዊት ቅድስት የምንለው ሁሉንም ኦሪየንታልን ነው ብዬ ነው ማስበው። እና እዚች ላይ መጀመሪያ ብንግባባ ወደ መጽሐፍ ከሚሄዱ በፊት ዶክተር ትክክል ነሽ። እንደዛ ካልን ኢትዮጵያ ብቻ ናት ኩላዊት ካልን የኢትዮጵያ ቤተክርስቲያን ብቻ ዶግማ መስራት ትችላለች ወደሚለው ሐሳብ ይሄድብንና ይሄ ደግሞ ስህተት ነው። ኢዮባ ቀጥል። ስለዚህ ምንድነው በዋናነት ማለት ነው የኩላዊቷ አይ ኩላዊት የሚለው በራሱ የኩላዊት ትርጉም ራሱ እንዴት ነው? ስድስቱ ነች ማለት ነው እንዴ ትርጉሙ? ስድስቱና በሰማይ ያሉት ቅዱስ ማለት እንዴት ነው? ኩላዊት ማለት አንዴ በሁሉም ያለች እንደማለት እኮ ነው። ኩላዊት ማለት እኮ ወሰን ገደብ የማይገድባት ጊዜ ቦታ የማይወስናት ለማለት እኮ ነው ኩላዊት ማለት እንጂ በቁጥር ስድስቱም ነች እየተባለ አይደለም እኮ። ያቺ ቤተክርስቲያን ያቺ የማይገድባት አንዲት ስንል ደግሞ ኢትዮጵያን የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያንን ስንፈታ ከዚህ ውጭ ከፈታናት እሺ ቀጥሉ ማለት ያቺን የማይገድባት ማለት ለሁሉም ናን ካቶሊክ ናት ቤተክርስቲያን እስካን ድረስ ካቶሊክ ሆነች። ያቺ ካቶሊክ የሆነችው የትኛዋ ነች? ከኦሪየንታል ውጭ አለ ካቶሊክ ነች። ዲያቆንዬ ለምሳሌ አንተ ድቁናውን የወሰድከው በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ስር ነው አይደል? ድቁናህን የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ብትሽርህ በአንድ ቤተክርስቲያን ውስጥ ያለነ ግብፅ ስላልሻረችህ ከቤተክርስቲያን አልተለየውም ብለህ ታስባለህ? ግብፅም አንተን መሻር አለባት? አይደለም
አንዴ በቀኖና መሰረት አንዴ በቀኖና ላይ ሳይሆን አሁን ትምህርቱ ላይ እናውራ። ለምን ቀኖና የተለያየ ስለሆነ ማለት ነው። አንዳንዴ የተለያየ ሊሆን ይችላል፣ ግን በትምህርቱ መሰረት ላይ በዶግማ ላይ ማለት ነው። አንድ እየነጠልን እኮ አይደለም መቀበል ያለብን እንዴ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በምትሰራቸውና በምታደርጋቸው ነገሮች አንዲት ናት፣ ኩላዊት ናት፣ ዩኒቨርሳል ናት ብለን ካመንን ለምንድን ነው የሚጻፈውን ነገር እሷን ከተን ማንበብ ያልቻል ነው? ነገ ሻሹ እየሰማኝ ወዴት ነው አባቴ? አራሹ እየሰማኝ አንዴ እየሰማኝ ማለት አንድ ድቁና ማለት ለመቀበል አለመቀበል መስፈርቶቹ ምናምን እንትኖቹ ሊሆኑ ይችላሉ። ይሄ ቀኖና ላይ አይደለም። አሁን ዶግማቲክ ላይ እናውራ። ዶግማ ማለት መሰረታዊ አንድን ሰው ከቤተ ክርስቲያን ማስወጣት ወይም ደግሞ የማስወጣ አይደል? ትልቁ ነገር እሱ ነው። ዶግማ ላይ እናውራና ዶግማ ቤተ ክርስቲያንን ዩኒቨርሳል ያደረጋት መሰረቱ ዶግማ ላይ ነው። አንዴ ስሙ፣ ቆይ ሊጨርስ ሀሳብ። ዶግማ ነው መሰረቱ ላይ ዶግማ ላይ አንድ ሰው እዚሁ ላይ ትመልሷል። አብረህ እንድትመልስልኝ ነው ጥያቄ የምጠይቅህ። ዶግማ ላይ አንድ ሰው ከቤተክርስቲያን ዶግማ ውጭ ቢናገርና የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከቤተክርስቲያኔ ስርዓት፣ ቀኖና፣ ዶግማ ውጭ ነው ያደረገውና ብላ ብታወግዘው እና ግብፅ ቤተክርስቲያን ቢሄድ ተቀባይነት አለው ማለት ነው? በዛው መልስልኝ። ስድስቱም ለዛ ሰው መቀመጥ አለባቸው? የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አንዲትነቱ መልካም ሰምቻለሁ። አንዴ ስሙኝ በደንብ እሺ። አንዲቷ ቅድስት ቤተክርስቲያን ማለት ዓለም አቀፋዊቷ ቤተክርስቲያን የምንላት አሁን ላይ ኦሪየንታል ቤተክርስቲያን ነው። ኦሪየንታል ቤተክርስቲያን ውስጥ በትምህርት ደረጃ ማለት አሁን የኢትዮጵያ ቤተክርስቲያን ብታወግዝ ያቺ ነው የዓለም አቀፋዊቷ አካል እንደመሆኗ ሁሉም በትምህርት መሰረት አንዱ ካወገዘ ሁሉም እንዳወገዘ ነው የሚቆጠረው። ቢኮዝ የትኛው አካል ነች? የዓለም አቀፋዊቷ እኮ። ታዲያ ይህን እኮ የምለው ታዲያ አንዷ ሁሉም እንዳወገዘች ከተቆጠረ አንዷ ከተቀበለች ሁሉም እንደተቀበለ ይቆጠራል ማለት ነው። ስለዚህ እቺ ቤተክርስቲያን አንዲትም ዩኒቨርሳልም ናች ማለት ነው። አንዷ ከሳተችስ? ዲያቆን አንዷ ቤተክርስቲያን የሚለው አንተን ጠየቅኩ። እስኪ መልስልኝ። እሺ የሮም ትሳሳታለችም አትባልም። የሮም ቤተክርስቲያን ስታለች። የሮም ካቶሊክ ቤተክርስቲያን ስታለች። የሮም ቤተክርስቲያን ነበረች። ቤተክርስቲያን ነበረች። የሮም ካቶሊክ ቤተክርስቲያን ነበረች አትባልም። ቤተክርስቲያን ነበረች አትባልም። ቤተክርስቲያን አለች፣ ትቀጥላለች እስከ ዓለም ፍጻሜ። የሮምን ያልኩ ስፔሲፊክ እያወራሁ እኮ የሮም ካቶሊክ ቤተክርስቲያን ተሳስታለች። ከዛ ውጭ ግን የሮም ከመሳሳቷ በፊት በሮም ቤተክርስቲያንነቷ ነው። አሹ አንዴ ቆይ፣ ኔትወርክ እየቆየ ድረስ ወይም ኤርፎን ይሁን አላውቅም፣ ግን ልክ የቆየ አይነት ስሜት ነው። አንደማመጥም፣ ለምን እንደሆነ አላውቅም። ብቻ የሮም ቤተክርስቲያን ተሳስታለች ብለኛል። ቴንኪው። የሮም ቤተክርስቲያን አስቀድማ ከመሳሳቷ የሮም ካቶሊክ ቤተክርስቲያን ነው ያልኩት። እሺ ችግር የለውም። የሮም ካቶሊክ አንተም ጋር አላውቅም። እሺ የሮም ካቶሊክ ቤተክርስቲያን ተሳስታለች አይደለ? እሺ ከስህተቷ በፊት መሳሳትን ያስከተለችው የምትሳሳት ስለሆነች ነው ወይስ ስላልሆነች? ጥያቄው አሁን ከስህተቷ በፊት እሷ ወደ ቤተክርስቲያን የተጨመረችው እንጂ ቤተክርስቲያንን ይዛ አይደለም እዛ ውስጥ የተጨመረችው። መቼ የተጨመረችው? የትኛውም ሀገር ቤተክርስቲያን የኢትዮጵያንን ብትወስድ አስጨርሰኝ፣ የግብፅንም ብትወስድ በካቶሊክ ነው እያወራን ያለ ነው። ፕሊዝ ይኸውልህ ሌሎቹ አሁን ሌላ ነገሮች የምናበዛ ከሆነ ማለት ሀሳቦቹ የምናሰፋው ከሆነ የጉዳዩ ላይ የመረዳት አቅማችን እየደከመ ይሄዳል። ምክንያቱም ብዙ ነገሮችን እያነሳን ስለምንሄድ ማለት ነው፣ ለሁላችንም ነው። ስለዚህ የሮምን ያነሳ ነው። መቼ ነው የተጨመረችው? ተጨምራ ነው ስላልከኝ መቼ ነው የተጨመረችው?
ስፔሲፊካሊ ዓመተ ምሕረቱን አላውቀውም መች እንደተጨመረች። እሺ የሳተችው ግን የምትሳሳት ስለሆነች ነው ወይስ ስላልሆነች? የሳተችው ካቶሊክ ቤተክርስቲያን ነች የሳተችው። ቤተክርስቲያን በራሷ አትስትም አትሳሳትም። ሮምን በላት ኢትዮጵያን በላት ግብፅን በላት ቤተክርስቲያን ለምን በማይሳሳት መሰረት ላይ ስለቆመች ማለት አትሳሳት። እሱን አልጠየኩም እኔ እሱን አልጠየኩም። የጠየቁት የሮም ቤተክርስቲያን ተሳሳታለች ካለ መሰረቷ ራሱ የሚሳሳት መሰረት ነው ማለት ነው። በተሳሳተ መሰረት ላይ ቆማለች እያልን ነው። በሌላ ነገር እሱ ያንተ አስተሳሰብ ነው አሹ። የጠየቁ ጥያቄ ግን በቀጥታ ማለት ነው በግልጽ አማርኛ የሳተችው ቆይ አንዴ የሳተችው የምትሳሳት ስለሆነች ነው ወይንስ ስላልሆነች? በቀጥታ ነው የጠየቁ። በቀጥታ መልስልኝ። እኔ በአጠቃላይ አትሳሳትም እኮ ነው እያልኩ ያለሁት። የምትሳሳት የሮም ቤተክርስቲያን የሮም ካቶሊክ ቤተክርስቲያን አሹ የሮም ካቶሊክ ቤተክርስቲያን ብዬ ስፔሲፊክ ጠይቄ ለምንድን ነው የምትሸሸው? በጌታ ስም በቀጥታ የሮም ካቶሊክ ቤተክርስቲያን የሳተችው የሚለው ስም አይቀጥልላትማ። እዮ አሁን የሮም ካቶሊክ ቤተክርስቲያን አላልከኝም እንዴ? አንተ ቅድም አንተ የሮም ካቶሊክ ቤተክርስቲያን አላልከኝም? ላስረዳ አታስረዳኝ። ጥያቄ ነው የጠየኩት። ቆይ አንዴ ጥያቄ ነው የጠየኩት። የሮም ካቶሊክ ቤተክርስቲያን ይባላል አልከኝ። ካላስረዳው እንዴት ነው የሚገባ? ጠያቂው እኔ ሆኜ አንተ ምንድን ነው የምታስረዳኝ? ጠያቂው እኔ ነኝ፣ አንተ ነው የምታስረዳኝ። ይሄ ከባድ ነው። ይኸውልህ የሮም ካቶሊክ ቤተክርስቲያን ብለህ አስተካከልከኝና እሺ አልኩህ እኮ አይደለ? የሮም ቤተክርስቲያን ስለ እንደውም ካስታወስክ የሮም ካቶሊክ በል አልከኝ። እሺ የሮም ካቶሊክ ቤተክርስቲያን አልኩህና ተሳስታለች ወይ ስለ አዎ ተሳስታለች አልከኝ። የተሳሳተችው አልኩ የተሳሳተችው የምትሳሳት ስለሆነች ነው ወይንስ ስላልሆነች አልኩ። ጥያቄው ግልጽና አጭር ነው። የምትሳሳት ስለሆነች ነው ስላልሆነች ነው የተሳሳተችው? የሮም ካቶሊክ ቤተክርስቲያን የሮም ካቶሊክ ቤተክርስቲያን አዎ የምትሳሳት ስለሆነች የሮም ካቶሊክ ቤተክርስቲያን የሮም ካቶሊክ ቤተክርስቲያን መባል የጀመረችው ቅድም ምን ብለኛል? ከተሳሳተች በኋላ ነው ብለኛል አይደል? ለስህተቷ የተሰጣት ስም ነው። እሺ ለስህተቷ የተሰጣት ስም ነው። ለስህተቷ ስም ከመሰጠቱ በፊት ቆይ ለስህተቷ ስም ከመሰጠቱ በፊት የተሳሳተችው ወይም ስህተት ያገኛት የምትሳሳት ስለሆነች ነው ወይስ ስላልሆነች? ቀድሞ ቤተክርስቲያን በነበረችበት ሰዓት ቤተክርስቲያንን ባለበሰችበት ሰዓት ቤተክርስቲያን ቤተክርስቲያን በነበረችበት ሰዓት አትባልም ብለኛል። አሁንም በራስ ቃላቶች ቀደም ምን አልከኝ? ቤተክርስቲያን ነበረች አይባልም ብለኛል። ይኸውልህ ስለ ካቶሊክ ቤተክርስቲያን እኮ ነው እያወራን ያለ ነው አይደል? ስለ ካቶሊክ ስለ ሮም ካቶሊክ በነበረችበት ጊዜ ስለ አትባልም ብለኛል። ቤተክርስቲያን ደግሞ አንተው ነው ያልከኝ። እሺ አይደለም አባባሌ ነበረች። እንደዛ ካልሆነ አባባል ምን መሰለ ቤተክርስቲያን ነበረች ስትለኝ ቤተክርስቲያን ነበረች አትባልም። ቤተክርስቲያን ዘላለም ትቀጥላለች ነው እያልኩ ያለሁት። ሮም ደግሞ እዚህ ጋር የዮሐን ምሳሌ መጥቷልና የዮሐን ምሳሌ አንሳና በዛው ቀጥሉ አንድ ጊዜ። እሺ እኔ ደግሞ ምን አልኩ መሰለ አሹ በሰዓቱ የሮምን ቤተክርስቲያን እያወራን ስለሆነ ስለ ሮም አውራ አልኩ። ከዛ ምን አልከኝ? ነበረች አይባልም አልከኝ። ለማንኛውም አሁን አጭርና ግልጽ ነገሮች እኮ ተነጋግረናል። ጉዳዩ ምንድነው? ግልጽ የማድረግ ነው እና የሆነ ሀሳብ ላይ ቆሞ ያችን ሀሳብ አለመልቀቅ ነው የሚታየኝ እኔ ከይቅርታ ጋር። የሮም ቤተክርስቲያን የሮም ካቶሊክ ቤተክርስቲያን ከመሳቷ በፊት አንድ ግልጽ ጥያቄ ልጠይቅ። ሀሳቤ ልጨርስና ትጠይቀኛለህ። የሮም ካቶሊክ ቤተክርስቲያን የሳተችው የምትሳሳት ስለሆነች ነው ወይንስ ስላልሆነች? ይሄ ጥያቄ ነው። ለምን መሰላችሁ? አሁን እቺ ቤተክርስቲያን የሮሟ ማለት ነው ስህተት ከማግኘቷ በፊት ወይም ወደ ስህተት ከመምጣቷ በፊት
የምትሳሳት ነች የማትሳሳት ተብሎ ቢጠየቅ አንድ ሰው ምን ይላል ብዬ ቅድም ያነሳሁት ሐሳብ ነበር አይደለ? ምን ይላል? አትሳሳትም ካለ ተሳስታለች፣ ስለዚህ ሰውየው ስህተተኛ ነው። ትሳሳታለች ካለ ስህተተኛ ሆና አግኝተናታል፣ ስለዚህ ልክ ነው ማለት ነው። ለዚህ ነው ጥያቄ ያቀረብኩት። ይቺ ቤተክርስቲያን የምትሳሳት ስለሆነች ነው ስላልሆነች ነው የተሳሳተችው? ስለሆነች ነው ስላልሆነች ነው ብዬ ስል ከስህተቷ አስቀድሞ ያለውን ንገረኝ ማለት ነው። አማርኛው ግልጽ ነው። መድኃኒቱ ምን ይሆናል ማለት ነው? ስህተት ባገኛት ጊዜ አስቀድሞ የተመለሰው መልስ እልባት ያገኛል ማለት ነው። መቀጠል ትችላለህ አሸዋ። ኮሜንት ላይ ላይሆን ለምሳሌ መግባት ትችላለህ። አንድ ቀን ቅድም ማነው ቤሊ ምናምን የሚል አካውንት መግባት ትችላላችሁ። ገብታችሁ ሀሳባችሁን ማውራት ትችላላችሁ። ትምህርት ላይ ስለሆነ ቅድም ይቅርታ መቀጠል ይቻላል። እሺ ኢዮባዬ ላዮን የሚለው አካውንት ግልጽ የሆነ ቋንቋ አውርቶ ነበር። ይሰማላ? ቅዱስ ጴጥሮስ ነው። እሺ መንበሯ ባይዜ የሮማን ቅዱስ ጴጥሮስ ነው መንበሯ። ፋውንደሯ ቅዱስ ጴጥሮስ ነው እና ስንናገር እያስተዋለን እንናገር። ቀጥሉ። እሺ ለማንኛውም ልቀጥል። አሁን ወደ ብዙ ሩቅ መንገድ ነው እየሄድን ያለ ነው። ግን መለስ ብለን ቅድም የዋድ ገብቶ ቢሆን ኑሮ ቤተክርስቲያን ማለት ቅዱስ ቤተክርስቲያን ማለት የጠቀሳት ነገር በሙሉ አንድ በአንድ እያወራን ብንሄድ በደንብ ግልጽ እየሆነን ይሄዳል። እኔ በእኔ በኩል አንዲት ኩላዊት ዩኒቨርሳል የሚለውን ባየው ቁጥር ባነበብኩ ቁጥር ያለሁበትን እምነት ነው እዛ ውስጥ ከትቼ የማነበው። አይ እሱ አይመለከትም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን አይመለከትም ካላችሁ ኦኬ ሌላ ጊዜ የምንሄድበት ነው። ግን ይሄ ምን ጊዜ የምንሄድበት ነው። እኔ የግብፅም ኦርቶዶክስ አባል ቢሆን አንድ ሰው ይህንን አስገብቶ ነው የሚሄደው እንጂ ገና ለገና ኢትዮጵያ ተስማማለች ምናምን ተስማማለች እያለ አይደለም የሚሄደው። አንዲት ቆይ ልጨርስ አንዴ፣ ይቅርታ ብዙ አላወራም። የሮም ካቶሊክ ቤተክርስቲያንን ብትሆን ቤተክርስቲያን መጀመሪያ የነበረችበትን አንድ ጊዜ ልጨርስ ፕሊስ፣ በመሀል እየገባችሁብኝ ነው። የሮም ካቶሊክ ቤተክርስቲያን በቀጥተኛና በትክክለኛው መሰረት ላይ በታነጸች መሰረት ላይ ቆማ ቢሆንና እሱ ላይ ሆና ቢሆን ኖሮ ቤተክርስቲያን ብለን እንጠራት ነበር። የቅድሙ የመምህር ገብረመድህን ሀተታ ይህንኑ ነው የሚገልጸው። እንዲህ አይነት ቦታ ላይ የቆመ ማንኛውም ቤተክርስቲያን ትሳሳታለች አትባልም ብሎ ቃል በቃል ነግሮናል። ስለዚህ እኔ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በዚህ መሰረት ላይ የጸናች ስለሆነች አትሳሳትም ካልኩኝ ትክክል ነው መሆነው፣ በመምህር ገብረመድህን አባባል ማለት ነው። ትክክል ነው መሆነው ገባለው። ወይ ከተጠራጠርኩ ቆይ አንዴ ይቅርታ ከተጠራጠርኩኝ አንዴ ቆይ ይቅርታ እዩ። አሁን ቃል በቃል የኢትዮጵያ ይላል አይደለም ወደሚለው ውስጥ ሳንገባ ልጨርስ መምህር ገብረመድህን ከኔ ጋር ናቸው አልክ። መጽሐፉ የማይለውን ብለህ ማለት እሳቸው ቆመው እኔ ያላልኩም ሲሉ አንጠብቅም። መጽሐፉ ስላለን መጽሐፉ ላይ የሌላ ሀሳብ አትንገረን ካለ አውጣሳይ ነው። ልጨርስ፣ ችግር የለውም። መጽሐፉ በደንብ የሚያትተው አሁን ቃል በቃል ሁላችሁም እንድትነግሩኝ የምፈልገው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በዚህ በሐዋርያት ጉባኤ ላይ የምትሄድ መሆን ስለምንጠራጠር ልትሳሳት ትችላለች እያላችሁ ነው። እንደዚህ እያላችሁ ነው። እማትጠራጠር ከሆነ አትሳሳትም ነው የምትለው። ይሄ ነው የሚገልጸው። የትኛውም ንባብ የሚገልጸው ይሄንን ነው። እርግጠኛ 100% አንተ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሲኖዶስ ኢንፋለብል ነው ወደሚል ሀሳብ እየሄድክ ነው። እሺ ሲኖዶስ ኢንፋለብል ነው ወደሚል ሀሳብ አልሄድኩም። ወደዛም ለመሄድም አላሰብኩም። ደመደምካ አይሳሳትም ብለህ ደመደምክ። ለመሄድ አላሰብኩም። ግልጽ ይመስለኛል። የኔ አቋም የኔ ሎካል ቸርች አለ ብለህ ታምናለህ አይደል? ይሄንን እሺ ግልጽ ከሆነ ሎካል ቸርች አለ ብለህ ታምናለህ? ይበቃኛል። ግልጽ እስከሆነላችሁ ያነሳው ሀሳብ ሙሉ ለሙሉ ያንተ ስለሆነ መሞገት እንደሚያስኬደን ያው ግልጽ። ነገ ኢትዮጵያ ኦርቶዶክስ ቤተክርስቲያን በምትወስነው ውሳኔ እሺ አውርጄሃለሁ፣ አላማ ስለገባኝ ማለት ነው።
ባልሰማ እኔ ሰው እያወራ ባልሰማ ሙድ ጆሮን ደፍኖ መሄድ እኔ ለምን እንደሆነ አላውቅም። ከዛን ይሄ አካሄድ ወዴት እንደሚወስደን ግልጽ ነው አልክ። አዎ ግልጽ ነው። እግዚአብሔር ይመስገን ብሩ አእምሮ አለ እና ማንም አራዳ አይሆንብንም ቢያንስ ማለት ነው። አሁን ያነሳቸው ሀሳቦች ሙሉ የኔ ናቸው ስላልክ እኔ አንተን ሀሳብ አልሞግትም። ወደ እውነቱ ይምራህ ነው ልል የምችለው፣ ምክንያቱም ስህተት ላይ ነው ያለው። ከመጽሐፍ አቅም የኔን ሀሳብ እየጨመርኩ ነው ማነበው ትላለህ። ቤተክርስቲያን ሲሉ እኔ ኢትዮጵያ እያልኩ ነው የምረዳው። ምን ማለት ነው? ያው ጽሁፍ ሲነበብ የመጀመሪያው የጸሐፊውን ሀሳብ ከጽሁፉ ነው የምናገኘው። የጽሁፉን አውድ ይዘን ጽሁፉ ላይ የተገለጹትን ሀሳቦች ይዘን የጸሐፊውን ሀሳብ ከተረዳን በኋላ ከዛን ከተረዳነው አንጻር ከሌሎች ጽሁፎች አንጻር ይሄ እንዲህ ነው ማለት እንችላለን። ገና ጽሁፉን ስታነብ ግን የራስህን የምትጨምር ከሆነ ይሄ ከባድ ነው። ምን ማለት ነው? ስለ ናቱ የተጻፈው ላይ ልክ ሳነብ እንትን እያልኩ ኢዮብ እያልኩ እንደማንበብ ማለት ነው። ይሄ ትክክል አይደለም። የመጀመሪያው። ሁለተኛ የሮም ቤተክርስቲያን ትሳሳታለች ማለት ተሳስታለች አልተሳሳተችም ሲባል ተሳስታለች የሚለው ላይ ተስማማን። የምትሳሳት ስለሆነች ነው ስላልሆነች ነው የሳተችው የሚለውን መመለስ አልፈለግም። ብትመልሰው መልሱ እዛ ጋር ስላለ ነው። ለዛ ነው እንጂ አማርኛው ስላልገባህ አይደለም። ለማንኛውም የሳተችው የምትሳሳት ስለሆነች። እሺ አንዲቷን ሎካሏን ቸርች ዓለም አቀፋዊት ነች እያለን ምን ገልጻት እስከሆነ ሎካሏን ቸርች ዓለም አቀፋዊት ነች ምንላት እስከሆነ ልክ ስትስት ስተቱን ዓለም አቀፋዊ እናደርገዋለን። ለምሳሌ ኢትዮጵያ ቤተክርስቲያን ዓለም አቀፋዊት ነች ካቶሊክ ነች እያለን ከገለጽናት ልክ እንደዚሁ በሰዓቱ ሮም ከመሳቷ በፊትም እንዲህ ትገለጽ ነበር ማለት ነው አይደል? ሮምም እንዲህ የምትገለጽ ከሆነ የሮምን ስተት ለማየሰጠን ነው ለዓለም አቀፍ። ምክንያቱም ዓለም አቀፋዊ አድርገናታል አስቀድሞ ማለት ነው። ሀሳባችንን በደንብ መረዳት ያስፈልጋል። ያልተባለ ደግሞ ነገሮችን ተባለ ባንል ጥሩ ነው ለተሻለ መግባባት ማለት ነው። ፍጻሜው ላይ ግን እኔ በጣም ይቅርታ አድርጉልኝ፣ ሰው መረዳታችን የተለያየ ሊሆን ይችላል። ከኔናቱ ይሻላል፣ አንትሽ ይሻላል፣ የተለያየ የእውቀት እንትን አለን፣ ንባባችን ወዘተ የተለያየ ደረጃ ላይ እንሆናለን። ያ በሂደት የሚያድግ ነው። ክፋት ካለበትና ሰዎችን ግን የሆነ ፖዚሽን ላይ ለጥፎ ለመቀጥቀጥ የሚያመቻች ንግግርና ሀሳብ ይዘን ከገባን ክፉ ነው፣ ጥሩ አይደለም። ይሄ አሁን ወዴት እንደሚወስደን እንደዚህ አይነት ነገር አስፈላጊ አይደለም። ፈቅነን ፈልገን ያወቅናት እች ነች ብለን ነው እዚህ ጋር እየተነጋገርን ያለ ነው እንጂ ማንም እንትን ሆኖብን አይደለም። እና ይሄ የሆነ የተለየ ተቆርቋሪ መስሎ ሌላውን እንትን ለማለት ባይጣር መልእክቷ ስለገባች ነው ባይዘው ያስወረድኩህም ልትላት የፈለካትን ስላወቅኳት። ይሄ አሁን ወዴት አንደኛ አንተ ሺህ እያናገረህ ነበረ ባልሰማ ዝም አልከው። አስቀድሞ ስናወራ ምን እያረክ ነበር? ቢያንስ ከሁለት ከሶስት ንግግር በኋላ ተሰማኝ ነበር። በተከታታይ ሲያወራ ዝም አልከው። እንደሰማህ እርግጠኛ ሆንኩ ማለት ነው። ከዛ ምን አደረገ ናቱ? አሁን ይሄ ወዴት ነው የሚወስደን ብሎ ቀጠለ። እሺ ያዛ የተለመደችው እንትን ትመጣለች፣ እነ ተሐድሶ ነገር ማለት ነው። ደስ አይልም። ኮሜንት ላይ ያዩዋችሁ ቤላ ሚል አካውንት እንደው በመድኃኔዓለም ግቢና እስኪ ትምህርት ላይ አውሪ። 3-4 ቀን አየሁሽ በሰው ቤት ገብተሽ በጣም ይወጣልሽ ተሳዳቢ ነሽ። ዘራት አይቀራችሁም ስትሳደቡ የእንትን ዘር እያላችሁ ነይ እስቲ ግቢና ትምህርት ላይ አውሪ። ሌሎቻችሁ ትምህርት ላይ ማውራት የምትችሉ ኑና አውሩ። ይሄው በትምህርት እናወራለን። ሌላ ቦታ ለስድብ የሚመቻችላችሁ ማለት ስድብ የምትችሉ ሰዎች ትምህርት ላይ ነው እዚህ ማውራት የምትችሉት። እንግዲህ እዛ አይደለም ገብቶ ተሳድቦ መውረድ አይቻልም። ምን ይደረግ? ወይ ደግሞ ሌላ ጊዜ እናመቻቻለን እንደዛ አይነት ፕላትፎርም። እኔ ግን ቅርታ ኮመንት ላይ ሲንሸራሸር ያየሁት ሀሳብ ፋለብል ልትሆን ትችላለች ሎካል ማለት በጥርጣሬ እዋት እያሉን ነው የሚል ሀሳብ አለ እና ለምሳሌ እኛ ፖፒዝ ፋለብል ብለን እናምናለን። ፓትሪያርኩ ሊሳሳት ይችላል ብለን እናምናለን። ያ ማለት ፓትሪያርኩ በጥርጣሬ እዋቸው ማለት አይደለም። ለምን እንደ ካቶሊክ ቤተክርስቲያን ዘ ፖፒዝ ኢንፋለብል አንልም። ነገር ግን አሴ ፓትሪያርክ ኦቤ እናደርጋለን። በጥርጣሬ እዋቸው እያልን አይደለም። ይሄ ኮንሰፕት ነው። ኮንሰፕትና ሎጂክን መለየት አለብን። በቃ አስተምህሮ ነው አይደል? ይሄ ሎካል ቤተክርስቲያን ልትሳሳት ትችላለች ቢለው ትምህርት ነው እንጂ በጥርጣሬ እዩት
እንደዚህ አንቀበልም የሚል ሀሳብን ከራሳችሁ ለምን ትጨምራላችሁ? እንደ ሎካል ቤተክርስቲያን ለሲኖዶስ የመታዘዝ ግዴታ አለብን። አሰብ ውሳኔ ሲወሰን በሲኖዶስ የመታዘዝ ግዴታ አለብን። ምንም እንኳን ሎካል ሲኖድ ፋለብል ብለን ብናምንም ኦቤ ማድረግ እንደ ክርስቲያን ግዴታችን ነው። እሱን ከያዝን በቂ ነው ብዬ አምናለሁ። ዶክ እኔ ሲመስለኝ ደግሞ ስለ ቤተክርስቲያን ባህሪያት ራሱ ተመሳሳይ መጽሐፌን ብላ የሚለውን ጥቅስ አንተ በቀጥታ ነው የተረዳው። የዮሐድ መጽሐፉን ብላ አይደለም እዛ ያለውን ሙቅ ነው የበላው። ታወቂውን መጽሐፍ ብሎ መክፈቱ እሱን መጽሐፍ ራሱ በጣም ነው። ከዛን እኔ ደግሞ ገለጥ ያደርገዋል ብዬ ስጠብቅ አልገለበጠውም። መጽሐፍ እንዲህ የተጠረዘ ነው የምናገው የተበተናል እንዴ? አንተ ስክሮል ብዬ ስጠብቅ ገለበጠው። ከባድ ነው። ስማ ዮሐድ ስክሮልስ ብለነዋል። ከመዝና ምንም ከባድ ነው። እና በዚሁ አጋጣሚ አንድ ነገር አላማችሁ የሚል ኮሜንትም ስለበዛ ምንም የተለየ አላማ የለንም እና ሌላ ቤት የተጫጫ ሰው ሲመጣ እኛ ነገር ወደ ሌላ ሲሄድና ሀሳቡን ተንተርሶ ስም የመስጠት ነገር ሲመጣ ግልጽ ለማድረግ ያህል ሀሳባችን ይሄ ነው ለማለት ያህል ነው እንጂ የተለየ ሀሳብ ኖሮን አይደለም። እና አንዳንድ ጊዜ እናንተ ስላልገባችሁ ብቻ ሰው ሁሉ የተለየ ሀሳብ አለው ማለት አይደለም። አንዳንድ ጊዜ ሁላችንም ቢሆን እንደው እቺን ነገር አላወቅናት ይሆናል ብለን እንበል። እስቲ ስላላወቅናት ይሆናል እንበል። ያላወቅነውን ሁሉ ስህተት ከማድረግ እኛ ያላወቅን ይሆናል እስኪ እናነባለን ምናምን እንበል። እኔ በበኩሌ እንደዛ ነው የሚስማማኝ። ያላወቅኩት ነገር ከተወራ መጀመሪያ አለማወቄን አውቄ ወደ ማወቅ ከቀየርኩት በኋላ ሳቅ የምር ስህተት ከሆነ እኮ ያኔ እንትን ማለት እችላለሁ። እና እንደዛ ቢሆን ጥሩ ነው። አትፎግረን ዋይልም እንጂ አትፈግረን አለ። አትፎግረን ኧረ ከባድ አትፎግረን ውሳኔ አረገብኝ። እሺ ፍፄ አንተን እንትን በልና አናት እንዴት ነው? አዎ ይሰማል። አለሁልህ ፓፓ እንዴት ነህ? እንዴት ናችሁ? ሰላም ናችሁ ጋይስ? እሺ አይ በደንብ ይሰማል። ንገሩኝና ላውራ ነገር። ይሰማል። አዎ አይ ከቀን ጀምሮ ቢያንስ የኢትዮጵያ ወይ ማለት አካባቢ ያሉ ሲኖዶሶች ይሳሳታሉ ብለዋል። ኢቨን ይሳሳታሉ ሲል ኑፋቄ ይገኝባቸዋል ሲል ነበር። ለዛም ነው ኢቨን ምዕመንም ሊያወርዳቸው ይችላል አይነት ነገር አስቀምጦ ነበርና ይህ ማለት በቃ ይሳሳታ ማለት ለምን አሁን ያለ ጳጳሳት ቤተክርስቲያን ሊኖር አይችልም አይደለ? ጄሮምም ያስቀምጠዋል እንትን ላይ ምንድነው አይ ቲንክ ሉሲፈራንስ ላይ መሰለኝ እዛ ላይ ምን ያለ ጳጳሳት ተረኛ ከላይም ደም ከፍ ብሎ ሚዳል ሂላሪ ዲያቆን ነበር ከቤተክርስቲያን ሲለይ ብሎ ግን ከተለየ በኋላ ዩካሪስቱን ኢንተርቴን ማድረግ አይችልም አይነት ነገር ይናገርና ከዚህ አንፃር እሱ እዛ ቤተክርስቲያን ድነት የለም እና ከዛ ቀጥሎ ምን ያለ ይሄ ማለት ያለ ጳጳሳት ቤተክርስቲያን የለችም ማለት ስለዚህ አሁን ሲኖዶሱ ኑፋቄ ከተገኘበት እረኞች በቀረኛው እረኝነታቸው ቫሊድ አይደለም ማለት ስለዚህ ቸርች ሊኖር አይችልም እዛ አካባቢ የአካባቢ በቃ ቤተክርስቲያንነቱን አጥቷል። ምን አይነት ሚስጥራትስ ሊፈጸም ነው? ለምሳሌ በኑፋቄ በተገኙ እረኞች ልክ ኢግናሽየሳውን ያለ ጳጳሳት ወይም እነሱ ካልወከላቸው በስተቀር ሚስጥራት ምንም ነገር አይደረግ አያስጠምቁም ይላል አይደል? ሶ ኑፋቄ በተገኘባቸው እረኞች ምን አይነት ጥምቀት ሲካሄዳል? ምን አይነት ቁርባንስ ይደረጋል? ስለዚህ ትልቁን ነገር አምነዋል። ያው የሆነ ፓትሪዮቲዝም ስለሚይዛቸው ምናምን የሆነ የሚይዙት ነገር ስላለ ነው እንጂ በእረኞች ደረጃ በጉባኤ ደረጃ ኑፋቄ ይገኛል ከተባለ በቃ ትልቁ ኖርማል ምዕመን ሊኖር ይችላል እንጂ ቫሊድ የሆነ ሳክራመንትም አይኖርም። ኢቨን ቸርችም ሊስቀጥ ከሚሉ አንፃር ኦልሬዲ ያመኑት ነገር ነው። የሆነ
እንዴት የሆነ የያዙት ነገር ስላለ ተሳስታልሽ ለማለት አልደፈሩም ምናምን እንጂ በጽንሰ ሀሳብ ደረጃ በቀረኞች በጉባኤ ደረጃ ሃይማኖት ላይ ሌላ ነገር ሃይማኖት ላይ ጸጽ አለ ጸጽ ይገባል ብሎ ስላመነ ቢያንስ ትልቁ መምህር ስላመነ በቃ ያቺ ቤተክርስቲያን ድነት ልታጣ ትችላለች። አንድ አካባቢ ያለች ቤተክርስቲያን ልትሳሳት ትችላለች የሚለውን አምናል ብዬ አስባለሁ። ቢያንስ እቺ እኮ አሁን ችግሩ እሱ ላይ ምንድነው መሰለ ሎካል ብትባል ቤተክርስቲያን የለችም ያስተዳደር ነች እንጂ ወደሚል ሐሳብ ስለመጣ አሁን ሎካል የሚባል ቤተክርስቲያን ከሌለ ያለው ቤተክርስቲያን ዓለም አቀፍ ባይለው ራሱ ግን ችግር የለውም ቃሉን አይበለው ግን የኢትዮጵያ አንዴ ተረዳው። ለምሳሌ ግን ሲኖዶስ እንዳለ ስላመነ በዛ ሲኖዶስ የሆነ ፕሮቪንስ ውስጥ በዛ ሲኖዶስ የሚመራው አካባቢ ትክክለኛ ቁርባን ሊቀርብ አይችልም ማለት ነው። ያ ነገር ኑፋቄ ሃይማኖታቸው ላይ ከተገናኘ ሎካል አይበለው ከፈለገን ያ ሲኖዶስ የሚያስተዳድረው ቦታ ኑፋቄ ይገኝበታል። ያ ቤተክርስቲያን የለም እያሉ ነው ባጭሩ። ከዛ አንፃር ግዴታ መጥራትም የለበትም። ግን ያ አካባቢ የሚያስተዳድረው አካል ለምሳሌ ኢትዮጵያ ከሆነ ኢትዮጵያ አካል ኑፋቄ በእንትን ደረጃ ከተገኘበት ስላለ ነው ባይዜ ምዕመኑን ሊያወግዘዋል ብለዋል። አሮ ነው እንዴት እንደዚህ አይነት ካለ ግን በዛ ደረጃ ካስቀመጠ በዛ ሲኖዶስ የሚመራው አካባቢ እዛ አካባቢ ትክክለኛ ሳክራመንትም ሊኖር አይችልም። ከአግናጢዮስ አንፃር ቀጥታ ከአግናጢዮስ ጋር ነው የሚላተመው። ሁለተኛ ደግሞ ኢቨን ቤተክርስቲያንም የለም ብሎ ጄሮም አንድ ጳጳስ አይደለም ጄሮም ባይዘው ያለ ጳጳሳት ስለሚል የአንድ የሁለት የሶስት እንደ ጉባኤ ስለሆነ ከዛ አንፃር ቤተክርስቲያን የለም ግዴታ ሎካል አለ ማለት አይችልም። ግን ከዛ አንፃር ማለት ነው። ትንሽ ሀሳብ እንድትሰጡበት እናንተ የጳጳሳት ቅድም ሲነጥሉት ስለነበረ ማለት ጳጳሳቱ ለብቻ አወጡና ምዕመኑ ቤተክርስቲያን ማለት ከዛም ሲሳሳቱ ጳጳሳቱ ናቸው እንጂ ተሳሳተችው ያቺ ቤተክርስቲያን አይደለችም ብሎ ሁለቱን ሰፓሬት የማየት ነገር አለና እሱ ከየት እንደመጣ ምን እንደሆነ በደንብ እንደው ቢነግሩን ጥሩ ነበረ። ኦፍኮርስ የተሳሳተ ሀሳብ የራሳቸውን ስለሆነ ፕሪሚሲስ የሰሩት ቅድምም ኢግናሽየስ ሴማርኒያስ ላይም በደንብ ስላስቀመጠው ለምሳሌ ክርስቶስ ያቺ ካቶሊክ ለሆነችው ቤተክርስቲያን ራስ እንደሆነ ምዕመናን በሙሉ ደግሞ በጳጳሳት ስር ይሁኑ ይላል። ለምሳሌ እነዛ ጳጳሳት ቢስቱ በአጠቃላይ ያቺ ቤተክርስቲያን በነዛ ጳጳሳት ስለምትወከል ያቺ ቤተክርስቲያን ከዋናው ቤተክርስቲያን ወጥታለች እንደሚባለው ሁሉ አሁን ግን ያመጡት ምንድነው በቃ ይሄ በጀርባው ለምሳሌ ቢሃይንዱ ሲታይ እንደውም ጉባኤ ኬልቄዶንን አድሚት የማድረግ ወይም ደግሞ ያንን የካቶሊክን ነገር አድሚት የማድረግ ነገር ይመስላልና አሁን እንደው እነሱ ልክ እንደሚሰሩት ፕሬሚሲስ የሆነ ነገር እንዲያስብል ባህል ቢባል ኖሮ እነሱ ለሚያስብለው the same thing እንደዚህ ነው። በቃ ጉባኤ ኬልቄዶንን ወይም ደግሞ ያንን ጉባኤ ራሱ አድሚት ወደ ማድረግ እየሄዱ ነው የሚመስለው ነገር ማለት ነው። ስለዚህ እኔ ለምሳሌ ተነስቼ በቃ ትክክል ነው ምክንያቱም ሲኖዶሱ እንጂ ቸርቿ ትክክል ናት ወደ ማለት ይሄዳልና ይሄ ነገር እንደዚህ ባይታይ ጥሩ ነው እና እናንተ ምን ይሄን ነው በተከታታይ ላይ ብትገቡበት ተመሳሳይ ነገር ሊኖር ይችላል። እናቱዬ እጽይቴን ቃሎት ያሰማል ባይዘዌ ያ ቃሎት ያሰማልን ፍፄ ሄኒም በዛው ጎበዝ ልጅ ነው ባይዘ ፍፄም ሄኒም ማለት ነው። ፎሎ አድርጓቸውና ምንድነው በዛው አሁን ይሄን የተናገርከው ላይ አሁን አግናጢዮስ በቃ ጳጳሳት ባሉበት ነው ኢቭን ሰዎቹ ራሱ ሊኖሩ የሚችሉትና ያለ ጳጳሳት ቸርች አይታሰብም ሲጀመር። ግን ደግሞ እንዳልከው የነበሩ ምንፍቅናዎች የሚገርማችሁ ነገር አበይት ምንፍቅናዎች አሉ። ከዛ በኋላ አበይት ምንፍቅና የሚባሉት የነ አርዮስ የነ መቅደኒዮስ የነ ንስጥሮስ የነዚህ ምናምን እንደዚህ